እንግዲህ ሩቲና ቀብራራው ኤፍሬም ልዕልቷን ንግስቷ ሩትዬ እንግዲህ በአዲስ ነገር መጥተዋል እንደምታዩቸው ማለት ነው። ያው ሰሞኑን እነሱ ናቸው ሚዲያ እያነቃነቁ የሚገኙት ማለት ነው። ባለፈውም ደግሞ ከትላንት ወዲያ ኤፋይ ላይቭ ላይ ገብቶ ነበረ ቢኒ ቤት እና የሚገርም ንግግር ነው ተናግረው የገባው። ግን በጣም ነው ያሳዘነኝ ማለት ነው። ይብር እሱ ጋር ሆኖ በጣም ወንድሙ እየተሰደበ ምናምን ነበር እና ከዚህ በላይ ወንድሙ ይገባዋል። ኤፍሬም ምንም አላጠፋም። ኤፍሬም በጣም ጥሩ ልጅ ነው። ንግግር የሚያውቅ የትንሽ ትልቅ ነው እና ኤፍሬም በጣም ትልቅ ሰው ነው የምር ማለት ነው። በአይምሮ የበሰለ በጣም ትልቅ ሰው ነው። እንደ አብርሃም ፋራ ጅልጥ አይደለም እና ሩትዬ እኔ ሌላ ነገር ላወራ ነበር አቦ ፈጣሪ ወይ እና ምን ልላችሁ ፈልጌ ነው ሩትዬ እንደዚህ አይነት የወንድም የባሏ ወንድም እንደዚህ የሚወዳት የሚንከባከባት ሁል ጊዜ ከጎኗ የሚቆምላትን ይስጠን ነው የምንለው። ሌላ ምንም እንደ ኤፋይ አይነት ማለት ነው። ስናገባ የወንድማችን ባል ያው ባልዮ ባል መሆን ባይችልም የቤቱ ቤተሰቦች እንዲወዱ ማለት ነው። ግን ለአረ ፈጣሪ ጥሩ ባል ጥሩ ትዳር ይስጠን። እኛ ስግደት ላይ ደክመን ጥረን ይሄ ሁሉ አመት ለፍተን ወደ ሀገራችን ስንገባ የምናርፍበት ነገር ይስጠን መድኃኒዓለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ወርቅ ሆናችሁ ቤተሰቦቼ። እንግዲህ ሩቲና ኤፋይ በአዲስ ነገር መጥተዋል። ዛሬ ደግሞ የሚገርም ነገር አለ። ሩቲዬ ቀብራራ እንግዲህ ቅብር ብላለች፣ ኤፋዬም እንደዛው እና ምን ልላችሁ ፈልጌ ነው ኤፍሬም እና ሩቲዬ ሰሞኑን አዲስ ነገር ይዞ ይመጣሉ። 100% እርግጠኛ ነኝ። ታያላችሁ ማለት ነው። 100% ወይ አይ 50% ልበል እንዴ? 50% ይሆንልኝ የኔ ቤተሰቦች። በኋላ ከምትናደዱብኝ ይሻለኛል። ቢያንስ 50% ነበር ያልሽው።